ካለው ተሞክሮና ካለው ታሪካዊ ዳራ በመነሳት ማይክል ካሪክ እና በቀጣይ አመታት በሻምፒዮንስ ሊግ ክለቡ በኤፍኤ ካፕ በካራባኦ ካፕ በፕሪሚየር ሊግ በአራት ቶርናመንቶች ላይ ስለሚገኝ ምናልባት ሊቸገር ስለሚችል የዘንድሮ የውድድር ዓመት በአንድ የውድድር ቶርናመንት ብቻ በፕሪሚየር ሊጉ ብቻ ስለሆነ ቆይታ ያደረገው ስለዚህ ያን ያህል አልተፈተነም ከሚሉት ወገን ነኝ በኔ በኩል። አድማጮች የማንቸስተር ዩናይትድን ከፍታ የመለሰው ማይክል ካሪክ እንደሆነ ይታወቃል። ነገር ግን በተለያዩ የውድድር አይነቶች መሳተፍ ደግሞ ራሱን የቻለ የአንድ ቡድን ኳሊቲ ወይም ጥራት ብቃት ይጠይቃልና ከዛ አንጻር እንዴት ይገመገማል የሚለውን እናነሳዋለን። ስለ ማንቸስተር ዩናይትድ የመጀመሪያ ሐሳባችን ሊቨርፑልን ላንክሻየር ደርቢ 3-2 ኦልድ ትራፎርድ ላይ አሸንፈዋል። በነገራችን ላይ ከዌስትሃም ጋር አቻ ተለያየ። ሊድስ ዩናይትድ 2-1። ማይክል ካሪክ ዘንድሮ በጣም የሚገርም ስኬት ይዞ የተጓዘ አሰልጣኝ ነው። ከመጣበት ጊዜ ጀምሮ 2 ሽንፈትና 1 አቻ ነው የተለያየው። ሌላው እንዳለ ጠርጎ ነው ያሸነፈው። ትላልቆቹን እንዳለ ገንድሶ ነው ያሸነፋቸውና በጣም የሚገርም ነው አድማጮቻችን። እና የማንቸስተር ዩናይትድን ጉዳይ የመጀመሪያ ነጥባችን እናደርገዋለን። ሶፊ እንዴት ዋልክ? እንዴት አረፈድክ ብያለሁ። ግርምዬ እንዴት ውሏል? እንዴት አርፍዳል? እንግዲህ በተጠቀሱ ጉዳዮች ላይ እናነሳሳለን። የማንቸስተር ዩናይትድ የትናንትናው ድል እጅግ አስደሳች ድል ነው ማለት ይቻላል ለማንቸስተር ዩናይትዳውያን። እንደዚሁም አርሰናልን ጉዳይም ዳሰስ እናደርጋለን። የአርቴታ ክብረ ወሰን መስበር ዙቢሜንዲ ኢስማኤል ዩስኬል የሚለውን አስቶን ቪላ ከቶተናም በተመሳሳይ የትናንትናው ጨዋታ ነው። ቶተናም ኮራጅ ቀጠና እንደገና ወጥቷል። እነሱን ጉዳዮች አያይዘን የምናነሳቸው ይሆናል። ግርምዬ ሶፊ እንደምታውቀው እንግዲህ ኮቢ ሜኑ ኤፕሪል 30 በፈረንጆች አቆጣጠር ከ4 ቀን በፊት አዲስ ኮንትራት ከማንቸስተር ዩናይትድ ጋር ተፈራረመ። ትናንት ደግሞ ሜይ 3 በፈረንጆች አቆጣጠር ትናንት ምሽት ጎል አስቆጠረ እና በጣም አስደናቂ ታዳጊ ተጫዋች ሆኖ እያየነው እንገኛለን። ስለዚህ ይሄ በጣም ከባድ ፍልሚያ በሚኖርበት ሰዓት ላይ የኮቢ ሜኑ ብቃትና ጥንካሬ ከጊዜ ወደ ጊዜ የተሻሻለ ነው። አማካኝ ቦታ ላይ በቃ ኮቢ ሜኑ ምርጫ ሆኗል። ካዝሚሮ እንኳን ቢለቅ ለካዝሚሮ ምትክ እንጂ ኮቢ ሜኑ በቃ አስተማማኝ ተጫዋች እንዳገኙ እንደ አዲስ ፊርማ ነው። ሩበን አሞሪም አሽቀንጥሮ የጣለውን ካሪክ ከወደቀበት አንስቶ አቧራውን አራግፎ ይዞ መጥቶ አስደናቂ ተጫዋች አድርጎታል። ይህንን ጉዳይ ተቀዳሚ እናድርገው እስኪ ሶፊ። ግርምዬ ማንቸስተር ዩናይትድ ወደ ቀደመ ክብሩ ወደ ቀደመ ማንነቱ ወደ ቀደመ ታላቅነቱ ለመመለስ መንደርደሪያ ማንቸስተር ዩናይትዶች ወደ ለመዱት መድረክ መመለሱ ትልቅ ዋጋ ያለው ጉዳይ ነው። እኔ የኮቢ ማይኖን አስተያየት እጋራለሁ በዚህ አጋጣሚ ግርምዬ። ኮቢ ማይኖ ምንድነው ያለው? ኦፍ ኮርስ ቻምፒዮንስ ሊግ መግባታችን ደስተኛ ያደርገኛል፣ ግን ኖርማል ነው። በቃ ይሄንን ማድረግ ላይክ ትልቅ ስራ እንደመስራት ሳይሆን በቃ በየትኛውም ጊዜ ልናደርገው የሚገባ ተራ ነገር ነው፣ ምግብ መብላት እንደማለት አይነት ስሜት ያለው ነው የሚል አስተያየቱን የሰጠበት ነውና ማንቸስተር ዩናይትድ ካለው ክብር ካለው ዝና ካለው ማንነት አንጻር የኮቢ ማይኖ አስተያየት በእርግጥም ልክ ነው። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን 20 ጊዜ ያነሳ ባለ ሪከርድ ክለብ፣ የአውሮፓ ሻምፒዮንስ ሊግ 3 ጊዜ ያነሳ ትልቅ ብራንድ ያለው ክለብ፣ ትልቅ ስያሜ ያለው ክለብ። ይሄ ክለብ በዚህ ልክ ወርዶ መታየቱ ጥያቄ የሚያስነሳ ነበር። አምና 15ኛ ወጥቶ ያጠናቀቀበት እጅግ አሳዛኝ ነበረ። ዘንድሮም የሩበን አሞሪም ማጀማመር ጥያቄ የሚያስነሳ ነበር እና የዚህ ሁሉ ለውጥ ዋነኛው ሞተር ኮቢ ማይኖ ማነው ማይክል ካሪክ ቢሆንም የማይክል ካሪክ ወደ አሰልጣኝነት መምጣት የፈጠረው ተጽዕኖ ቢሆንም ነገር ግን በዚህ ልክ የኮቢ ማይኖን ሚናንም በከፍተኛ ሁኔታ ማንሳት ይገባናል። ኮቢ ማይኖ አዲስ ኮንትራቱን በፈረመ ማግስት በጎል የታጀበበት ነው። በጎል ታጅቦ ያሳለፈበት ነው። አዲስ ኮንትራት በፈረመ ማግስት ማለት ነውና ከኮንትራት መልስ ደግሞ ጎል ማስቆጠር በጣም አስደሳች፣ በጣም መልካም፣ በጣም ደስ የሚል ነገር ነው ብለን ማንሳት እንችላለን። ማይክል ካሪክ ብዙ የለወጡት ነገር የለም በትናንትናው ጨዋታ ላይ። የኩኛ እና ሉክሾው ከጉዳት መመለስ ነው። ሉክሾው እንዲሁም ባለፈው ጨዋታ ላይ ነበረው፣ ኩኛ ነው ያልነበረው። የኩኛ መምጣት ነው። የተለመደውን ፈጣን የማጥቃት እንቅስቃሴ የመጀመሪያው አጋማሽ በተለየ መንገድ ያሳዩብን ሂደት እንዳለ ተመልክተናል። ነገር ግን የመጀመሪያውን አጋማሽ በዛ መንገድ ያሳዩን እንጂ ሁለተኛው አጋማሽ ላይ ማንቸስተር ዩናይትድ ምን ነካው እስኪባል ድረስ በሁለተኛው አጋማሽ ያሽቆለቆለበት መንገድ ጥያቄ የሚያስነሳ ነበር። ኩኛ እና ቤንጃሚን ሼሽኮ ኳስና መረብን አገናኝቶ 2-0 መርቶ ለረፍት ከወጡ በኋላ ከረፍት መልስ ኢዚ በጣም ሲል የሚባሉ ስህተቶችን ሲሰሩ ተመልክተናል። ለምሳሌ ቤንጃሚን ሼሽኮ እንደተመለከትነው
ያስቆጠራ ጎል ጥያቄ የሚያስነሳ ቢሆንም ጥሩ እንቅስቃሴ ያሳየ ተጫዋች ነው። ግብ ጠባቂው ሰላሜንስ የሰራው ስህተት ቀላል አይደለም። የሰላሜንስ ስህተት በተለይ ሁለተኛው ጎል እንድትቆጥር የመጀመሪያውን የተከላካይ መስመሩ ክፍተት ታያለ። ያን ሁሉ እየነዳ ሲሄድ አንድም ተጫዋች ሳይጠጋው ሌሎችን ተጫዋቾች ማርክ ለማድረግ የሄዱበት መንገድ ጥያቄ የሚያስነሳ ነበር። ሁለተኛዋ ግን ፒውር የሆነች ስህተት ናት፣ ግልጽ ስህተት ነው ከማንቸስተር ዩናይትድ ግብ ጠባቂ ሰላሜንስ ተሰርቶ የተመለከት ነው እና ይሄ በጥያቄ የሚነሳ ጉዳይ ነው። ሰላሜንስ ስህተት የተመለከትንበት ግን በኋላ ላይ እንደገና ቡድኑን አዋቅረው ወደ ማጥቃት የመጡበት መንገድ እነ ፓትሪክ ዶርጉ አስደናቂ እንቅስቃሴ ያደረጉበት የነበረው ሂደት ኮቢ ማይኖ ሁለተኛ ኳስ ወይም ሰከንድ ቦል አግኝቶ ኳስና መረቡን ያገናኘበት መንገድ ወደ መጨረሻዎቹ ደቂቃዎች አካባቢ ማንቸስተር ዩናይትድ ነቃ ያለበት መንገድ አስረሳሽ ነው ብለን እናስባለን። በዚህ ጨዋታ ላይ አከራካሪ ጉዳዮች ነበሩ፣ አርነ ስሎት ጭምር የተናገሩት። በተለይ ከቫር ጋር በተያያዘ የሚነሳው ጥያቄ ከፍ ያለ ነው። የቫር ጥያቄ ለምን ቫር መኖሩ አልገባኝም ነው ያሉት ትናንት። ምክንያቱም በቫር በግልጽ ይታያል ቤንጃሚን ሸሽኮ በእጁ ሲነካው ጎል ሲቆጠር እና ይህንን እያዩ እንዴት ዝም እንዳሉ ሊገባኝ አልቻለም የሚል አስተያየታቸውን ያስቀምጡበት ሂደት ነው ያለውና አርነ ስሎት ላይ በሊቨርፑል ቤት በአብዛኛው የመከፋፈል ስሜት ነው ያለው። ግማሹ ይቀጥሩ፣ አይ ግማሹ ግድ የለም አርነ ስሎት ከዚህ በኋላ የባሰ ችግር ነው እንጂ የሚያመጡት የተሻለ ነገር ማምጣት አይችሉም በሚል ጥያቄ እያስነሱና ጥያቄዎችን በተደጋጋሚ እየጠየቁ ይገኛሉና የብዙዎች አስተያየት የሊቨርፑላውያን በብዛት ያሉት አርነ ስሎት ቢሰናበቱ የሚል እምነት ነው ያላቸው። የሊቨርፑል አመራሮች ግን ቻምፒዮንስ ሊግ ከገቡ እቅዳቸው እንደማሳካት ስለሚቆጠር በትልቁ የአርነ ስሎት መቀጠል ቀጣይ ዓመት የማይቀር ይመስላል። ማይክል ካሪክ ምንም ጥያቄ የለውም። አሁን ካሪክን በምንም መንገድ ምን ምክንያት አድርገህ ልታባረው ትችላለህ? ጥያቄ የምታነሳበት ነገር ነው። ምኑን ከምኑ ምክንያት ታደርገዋለህ? ተጫዋቹ የሚፈለገው ደረጃ ላይ አስቀምጧል። ክለው ያውም 3 ጨዋታ እየቀረ ቻምፒዮንስ ሊግ አሳክቷል። ስለዚህ መግፋት አስቸጋሪ ነው የሚሆነውና የማንቸስተር ዩናይትድ ደጋፊዎች ደግሞ በብዛት ካሪክ ቢቀጥል ደስተኛ ይመስላሉና ይሄ በትልቁ የሚነሳ ጉዳይ ነው ብለን መመልከት እንችላለን። ሊቨርፑላውያን ትናንት በተለይ በብዛት የተጫዋቾች መጎዳት ጥያቄ ያስነሳ ሆኖ እንመለከተዋለን። በተለይ በዚህ ሂደት ውስጥ ከወሳኝ ተጫዋቾቻቸው መካከል አንዱ የሆነው አሌክዛንደር አይዛክ በዚህ ጨዋታ ላይ አለመኖሩ፣ መሐመድ ሳላ በዚህ ጨዋታ ላይ አለመኖሩ በትልቁ ጥያቄ የሚያስነሳ ሆኖ ተመልክተናል። ምክንያቱም እነዚህ ተጫዋቾች ለዚህ ቡድን ወሳኝ ናቸው በየትኛው መንገድ ማለት ነውና ሁለቱም አጥቂዎቻቸውን ሳይኖሩ የገቡበት ሂደት ይሄ የማጥቃት እንቅስቃሴያቸውን ይበልጥ በጣም ተራክሞ የተመለከተ ነው። በተለይ የመጀመሪያው አጋማሽ ላይ ከፍተኛውን መዳከም የታየበት ሆኖ ተመልክተናልና ለማንቸስተር ዩናይትዳውያን የትናንትናው ቀን ልዩ ቀን ነበር። ተጫዋቾቹ ከዚህ በኋላ የሶስተኛነት ደረጃን ለማረጋገጥ ካልሆነ በስተቀር የሻምፒዮንስ ሊግ ቦታን በእርግጥ የሚያረጋግጡበትን ሂደት እንመለከታለንና ትናንት የልዩ የደስታ ቀን ነበር። ማንቸስተር ዩናይትድ ወደ ታላቅነት ጎዳና ወደ ነበረበት መንገድ ለመመለስ ጥሩ መደላደል የፈጠረበት ነው። ሻምፒዮንስ ሊግ መግባቱ በቀጣይ ዓመት ከፍተኛ ገንዘብ ያገኛል፣ ትልልቅ ተጫዋቾችን ያዘዋውራል እና የተሻለና የተለየ ነገር እንደምንመለከት እጠብቃለሁ በማንቸስተር ዩናይትድ በቀጣይ ዓመት። እንግዲህ ሶፊ እንደምታውቀው ትናንት በማንቸስተር ዩናይትድ እና በሊቨርፑል መካከል የተካሄደው የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር በማንቸስተር ዩናይትድ 3-2 አሸናፊነትን የተጠናቀቀው። ሊቨርፑል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 11ኛ ሽንፈቱ ነው በፕሪሚየር ሊጉ ብቻ። በጣም የሚገርም ነው። ሊቨርፑል በፕሪሚየር ሊጉ ያስተናገደው 11ኛ ሽንፈት ሆኖ ተመዝግቧል። አርነ ስሎት እና ቡድናቸው የአምናው ሻምፒዮን ቡድን በፕሪሚየር ሊግ ጨዋታዎች ብቻ 11 መሸነፍ ማለት ምን ያህል የዘንድሮ ጉዞ የሊቨርፑል ደካማ እንቅስቃሴ እንደሆነ ማሳያ ነው። ኮቢ ሜይኖ የጨዋታው ኮከብ ተብሎ የተመረጠ ተጫዋች ነው። የማንቸስተር ዩናይትዱ አማካኝ ቃል በቃል የተናገረው ነገር ምንድነው? ለዚህ ክለብ መጫወት መታደል ነው፣ መባረክ ነው የዚህ ክለብ አባል መሆን። ለማንቸስተር ዩናይትድ እሞታለሁ፣ አይ ኩድ ዳይ ፎር ማንቸስተር ዩናይትድ፣ ለዚህ ክለብ መስዋዕትነት ለመክፈል ዝግጁ ነኝ፣ ሙት ከተባልኩም እሞታለሁ፣ ህይወቴን እሰጣለሁ ሲል ነው ኮቢ ሜይኖ የተናገረው። እና የጨዋታው ኮከብም ይሄ ተጫዋች ነው፣ ኮቢ ሜይኖ ነው። ማይክል ካሪክ የማንቸስተር ዩናይትድ የአሰልጣኝነትን ክብር ከተረከበ 4 ወራቶችን አስቆጥሯል። በእነዚህ 4 ወራቶች ውስጥ ፔፕ ጋርዲዮላን 2-0 በሆነ ውጤት አሸንፎታል በማንቹኒያን ደርቢ ኦልድ ትራፎርድ ላይ። የሊጉን መሪና ለዋንጫው ተቃረብኩ እያለ የሚገኘውን ሚኬል አርቴታንና አርሰናልን እዛው ሜዳቸው ኤምሬትስ ስቴዲየም ላይ 3-2 በሆነ ውጤት ጉድ ሰርቷቸዋል።
እንደገና ኦልድ ትራፎርድ ላይ ጠንካራውንና በሻምፒዮንስ ሊግ ቦታ ለመካፈል እንቅስቃሴ ላይ የሚገኘውን የኡናይ ኤምሪውን አስቶን ቪላን 3-1 ረቶታል። እንደገና ስታንፎርድ ብሪጅ ለንደን ድረስ ተጉዞ የሊያም ሮሴኒዮሩን ቡድን ቼልሲን 1-0 አሸንፏል። እንደገና ትናንት ደግሞ ኦልድ ትራፎርድ ላይ አርነ ስሎትን 3-2 ለብልቧቸዋል። ፔፕ ጋርዲዮላም በካሪክ ተሸንፏል። ሚካኤል አርቴታም ተሸንፏል። አርነ ስሎትም ተሸንፏል። ምንም እንኳን ቢባረሩም ሊያም ሮሴኒዮም ተሸንፏል። ኡናይ ኤምሪም ተሸንፏል። እና ኦልድ ትራፎርድ ላይ ትናንት ከፍተኛ ጩኸት ነበር። ይሄ ካሪክ ይባላል ወቁት እያሉ ለካሪክ ያላቸውን አድናቆት ስሙን እየጠሩ ዘምረውለታል። ትናንት በሚቀጥለው ዓመት ይቀጥላል ወይስ አይቀጥልም የሚለው አብዛኞቻችን ግምታችን እንደሚቀጥል እናስባለን። ግን የሚሆነውን ነገር አብረን እናያለን። ምክንያቱም ኮንትራቱ ከተቀጠረ 4 ወር ነው። ይህንን ዓመት ብቻ እንዲቆይ ነው የተስማሙት ማለት ነው። የኮቢ ሜኖን ጉዳይ አነሳን። የጨዋታው ኮከብ ነው። ለዚህ ክለብ መስዋዕትነት ክፈል ከተባልኩኝ እከፍላለሁ ያለበትን አስተያየት ማየን። ቀጣዩን ደግሞ ማንሳት ያለብን ተጫዋች ማቲያስ ኩኛ ነው። ማንቸስተር ዩናይትድ ማቲያስ ኩኛን ከወልቭዝ ማስፈረሙ ተጠቃሚ አድርጎታል። ከቶፕ 6 ክለቦች ጋር በነበረው የጨዋታ መርሃ ግብር ላይ ሊቨርፑል ላይ ጎል አስቆጥሯል፣ ቼልሲ ላይ ጎል አስቆጥሯል፣ አርሰናል ላይ ጎል አስቆጥሯል፣ ማንቸስተር ሲቲ ላይ አሲስት አድርጓል። ከ6ቱ ቶፕ 6 ካሉት ክለቦች 4ቱ ላይ ማንቸስተር ሲቲ ላይ ብቻ ነው አሲስት ያደርገው፣ 3ቱ ላይ ጎል አስቆጥሯል። አርሰናል፣ ቼልሲ፣ ሊቨርፑል ላይ ጥሩ ፊርማ መሆኑን ያሳያል። ማምጣታቸው ተገቢ ነው። ኩኛን ትናንት ሊቨርፑላውያን ከሜዳ ሲወጡ እሳት ለብሰው እሳት ጎርሰው ነበር። በተለይ ዶሚኒክ ሶቦስላይ በጣም ተናዶ ነበር። ሶቦስላይ የፕሪሚየር ሊጉን ዋንጫ ያሸነፉበትን ባጅ እያሳየ ነበር። እዩት፣ እኛ ዋንጫ ወስደናል፣ እናንተ ግን ዋንጫ አልወሰዳችሁም፣ እኛ የዛሬ ዓመት የዋንጫው ባለቤት ነን፣ ዋንጫ ከራቃችሁ ቆይቷል እያለ ደጋፊዎችን ሲያበሽቅ ነበር። ዶሚኒክ ሶቦስላይ ይህንን ሲያደርግ ነበር። ኦልድ ትራፎርድ ላይ ነው እንግዲህ ትናንት ከጨዋታው ማብቂያ በኋላ ከዶሚኒክ ሶቦስላይ ጋር የማንቸስተር ዩናይትድ ደጋፊዎች ቃላት እየተለዋወጡ ነበር። ሶቦስላይም ሪያክት አድርጓል። የመለሰላቸው መልስ እኛ ዋንጫ ወስደናል፣ እናንተ እኮ የላችሁም፣ የእናንተ ዋንጫ የቆየ ነው፣ የእኛ እኮ የቅርብ ነው፣ ገና ዋንጫ ድርቅ መጥቷችኋል እያለ ባጁን እያሳየ ነው የወጣው፣ በብስጭት ማለት ነው። በዚህ መልኩ ነበር የወጣው። ስለዚህ ጨዋታው ላይ ምን ያህል ውጤት ማጣት የሊቨርፑልን ተጫዋቾች እንዳንገበገባቸው የሶቦስላይ ምልክት ነው። ሊቨርፑል በአጠቃላይ በሁሉም ጨዋታ ቀደም እንግዲህ በፕሪሚየር ሊጉ በዘንድሮ የውድድር ዓመት በአንድ ፕሪሚየር ሊግ የውድድር ዓመት 11ኛ ሽንፈቱን መሆኑን ገልጸናል። በአጠቃላይ ደግሞ 19ኛ ሽንፈቱ ነው። በጣም የሚገርም ነው። ብዙ ነው በጣም እንዲህ 19 ሊቨርፑልን የሚያክል ታላቅ ክለብ በአንድ የውድድር ዓመት በሁሉም የውድድር አይነቶች 19 ጨዋታ ተሸንፈዋል እና የራሳቸውም ሪከርድ 19 ነበር ከዚህ ቀደም ትልቁ ሽንፈታቸው። በአንድ የውድድር ዓመት በአጠቃላይ የውድድር አይነቶች የተሸነፉት 19 ነው። ያንን ደካማ ክብረ ወሰን እኩል ተጋርተዋል ዘንድሮ አርነ ስሎት የያዘው ሊቨርፑል ማለት ነው። በፕሪሚየር ሊጉ 11 ሽንፈት፣ በአጠቃላይ ጨዋታዎች ደግሞ 19ኛ ሽንፈት። 19ኛ ሽንፈት ከዚህ ቀደም ደካማው ሪከርዳቸው ነበር፣ እሱን ተጋርተዋል። አርነ ስሎት ከጨዋታው በኋላ የተናገሩት ነገር ቅድም ሶፊ አንስቶታል። አወዛጋቢ ጎል ተቆጥሮብናል። በዘንድሮ የውድድር ዓመት ይሄ መጀመሪያ አይደለም። በእያንዳንዱ ጨዋታ እንዲህ አይነት ዋጋ የሚያስከፍሉ የዳኝነት ውሳኔዎች ነበሩ። አወዛጋቢ ጎሎች እየተቆጠሩ ነው የምንሸነፈው ሲሉ ተናግረዋል። በተለይ የቤንያሚን ሼሽኮ እንግሊዝ ላይ አድማጮች እንደምታዩት ሰውነትን ነክቶ እጅ ከነካ ፔናልቲ የማያሰጥም፣ ጎልም ከተቆጠረ ጎል እንደሆነ ነው የሚጸድቀው። ያደረጉትም እንደዛ ነው። በአውሮፓ ጨዋታዎች ዩኤፋ ሻምፒዮንስ ሊግ ላይ ሰውነትን ነክቶ ወደ እጅ ሄደ ኳስ ሳጥን ውስጥ ከተነካ ፔናልቲ ይሰጣሉ። አልፎንሶ ዴቪስ
እንዲሁም ደግሞ ቤን ዋይት በቀጥታ ሰውነቱን ነክቶ ወደ እጁ የሄደ ኳስ ነው ፔናልቲ ብለው የሰጡት። ህጉ ግን አይልም። ህጉ ምንድን ነው የሚለው? ከጭንቅላት፣ ከደረት፣ ከእግር ተጨርፎ ወደ እጅ የሚሄድ ኳስ ፔናልቲ አያሰጥም ይላል ማለት ነው። ይላል ህጉ የሚለው እንደዛ ነው። አያሰጥም፣ ፔናልቲ አያሰጥም ይላል። ይሄ ማለት ደግሞ ከሰውነት ጨርፎ እጅን ነክቶ ጎል ከገባ ይጸድቃል እንደማለት ነው። በተቃራኒው እንግዲህ የተቀመጠው ነገር ማለት ነው። ይህን ስናየው ማለት ነው። በዛ ሎጂክ በዛ ህግ አግባብ ነው የቤንያሚን ሼሽኮን ጎል ያጸደቁት። በቫርም አይተውታል። ባይዘዌ ትንሽ ጨረፍ አድርጓታል ኳሷን ማለት ነው። ግን ኳሱ ሄደው ከሰውነቱ ስለሆነ ነው። አውሮፓ ላይ አከራካሪ የሆነው የቤን ዋይት እና የባየር ሙኒኩ ዴቪዝ በዚህ ምክንያት ነው። ሻምፒዮንስ ሊግ መመለሳችን በጣም ደስ ብሎኛል ያለው ደግሞ ኮቢ ሜኑ ነው፣ የጨዋታው ኮከብ ማለት ነው። ቅድም ለማንቸስተር ዩናይትድ መስዋዕትነት እከፍላለሁ እሞታለሁ አይ ኩድ ዳይ ፎር ማንቸስተር ዩናይትድ ያለው ማለት ነው ኮቢ ሜኑ። ሻምፒዮንስ ሊግ እንዴ ክብራችን እኮ ነው። የሚገባን ቦታ እኮ ሻምፒዮንስ ሊግ ነበር። ጊዜ ጣለንና ከሻምፒዮንስ ሊግ ርቀን ነበር፣ ግን ወደሚገባን ክብር ወደሚገባን ዙፋንና ወንበር ተመልሰናል አለ ኮቢ ሜኑ። ስለዚህ ማንቸስተር ዩናይትድ ድሮም የሚታወቀው ሻምፒዮንስ ሊግ ቦታ ላይ ነው። ርቆት ነበር። ሻምፒዮንስ ሊግ የማይጨበጥ ሆኖ ነበር። ምስጋና ይግባውና ለካሪክ ወደ ሻምፒዮንስ ሊግ መልሷቸዋል። ማንቸስተር ዩናይትድ 13ኛን ደረጃ መላቀቅ በጣም ተቸግሮ ነበር ለረጅም ጊዜያቶች በሩበን አሞሪም አሰልጣኝነት ጊዜ 13 ማለፍ በቃ ሞት ከፍ ይላል፣ ይንሸራተታል። እንደ ቅዱስ ያሬድ ማለት ነው። የቅዱስ ያሬድ በተኛበት ትሏን ሲመለከት ወደ ላይ ትወጣና ትሏ ትወድቃለች፣ እንደገና እንደምንም ትነሳለች፣ ትሄዳለች። ማንቸስተር ዩናይትድም እንደዛ ነበር። 13ኛ ደረጃ ይሄዳል ተንሸራቶ ወደታች። ተስፋ ባለመቁረጥ ግን በካሪክ አሰልጣኝነት ዘመን ከገባበት ማጥ ተምዘግዝጎ ወጥቷል። አርነ ስሎት የቤንጃሚን ሼሽኮን ጎል ነው የተቹት። በጣም ምንም የሚያስገርም ነገር አይደለም። ቫር ማይቶት ይህን ጎል አለማስተካከላቸው በጣም ይገርመኛል። እኛን ሁሌ ለመጉዳት የሚደረጉ እንቅስቃሴዎች ናቸው እና ይሄ አሁን የሚደረግ ብቻ አይደለም። ኦል ዘ ሲዝን በውድድር ዓመቱ ሁሌም በእያንዳንዱ ጨዋታ እንዲህ አይነት ሁኔታዎች ይፈጠራሉና እኛ የተበደልንበት ነው ብለዋል። የቤንያሚን ሼሽኮን ጎል ኳስ በእጁ ስለተጨረፈችና መረብ ላይ ስላረፈ ማለት ነው። ማይክል ካሪክ ኮቢ ሜኑን በጣም አድንቋል። በከፍተኛ ሁኔታ ነው ያደነቀው። ኮቢ ሜኑ ማንቸስተር ዩናይትድን በትከሻው ይዞ እየወጣ ያለ ተጫዋቼ ነው ብሎታል። ያው እንዳልነው የጨዋታው ኮከብም እሱ ነው በትናንቱ ጨዋታ እና የማይክል ካሪክ ኮቢ ሜኑን በከፍተኛ ሁኔታ አድንቋል። ማቲያስ ኩኛ ደግሞ ራሱን አሰልጣኙን አደነቀ። ማይክል ካሪክን ምን አለው? ማይክል ካሪክ ሲደርሳል የኔ ማጂክ ተነሳል። የኔ ማጂክ የኔ ምትሃት በሚገርም ሁኔታ ያ አጥቼው የነበረው ማጂክ ተአምር የኔ ምትሃታዊ ብቃት እንዲመለስ ያደረገው ካሪክ ነው ብሎታል እና ካሪክን አመስግኗል ማቲያስ ኩኛ። እሺ አሁን የጨዋታው ኮከብ ኮቢ ሜኑ ነው። በተመሳሳይ ያደነቀው ማይክል ካሪክ ኮቢ ሜኑ ነው ብለናል። ከሊቨርፑል ጋር ትናንት ምን ስለሰራ ነው? የማሸነፊያውን ጎል ያስቆጠረው ሜኑ ነው። ሶስተኛውን ጎል ሹት አድርጎ 89% ፓስ አኪሬሲ በጣም የሚገርም ነው። በጣም ምርጥ ብቃት ምርጥ ቁጥር ነው 89%። በእርግጥ በቀደም ሌዊስ ስኬሊ 97% ፓስ አኪሬሲ ያሳክቷል። በጣም የሚገርም የሌዊስ ስኬሊ ደግሞ ድንገት እንደው እንደ አንዳንዴ አበባ ፍንድት የሚለዋል ፍክት የሚለዋል እንደዛ ነው የሆነው። የሌዊስ ስኬሊ በቀደሙ 97% ፓስ አኪሬሲ ያስመዘገበው። የኮቢ ሜኑ ደግሞ 89% የሱ ምርጥ ነው። ኦልሞስት ተመሳሳይ ነው። ተቀራራቢ ናቸው። የሚያቀብላቸው ኳሶች 100% ነው ትናንት ያስመዘገበው። ስህተት እንኳን አልሰራም ኮቢ ሜኑ። 7 ኳሶችን ወደ ማንቸስተር ዩናይትድ ቁጥጥር እንዲገቡ አድርጓል። በጣም አደገኛ ኳስ ሊሆኑ የሚችሉ እሱ ኢንተርሴፕት አድርጎ አቋርጦ ያዳናቸው አደገኛ ኳሶች ናቸው። ማይክል ካሪክ ወደ ማንቸስተር ዩናይትድ ቤት ከመጣ በኋላ 17 ጨዋታዎችን አድርጓል በ4 ወራት ቆይታ። ከ17ቱ ጨዋታ
12ቱን አሸንፏል። 3 አቻ ተለያይቷል። 2 ጨዋታ ብቻ ነው የተሸነፈው። ከ17ቱ 2 ጨዋታ ብቻ ነው የተሸነፈው፣ 3 አቻ። 12ቱን ግን አሸንፏል። በጣም የሚገርም ነው። 36 ነጥብ ባሸነፈበት 3ቱ ደግሞ ባቻ 39 ነጥብ አሳክቷል። በጣም በሚገርም ሁኔታ ማለት ነው። ይሄ ካሪክ ከመጣ በኋላ ደግሞ የፕሪሚየር ሊጉ የደረጃ ሰንጠረዥ ቶፕ ላይ ያስቀምጠዋል ማለት ነው። እና ከ17 ጨዋታ ነው ያደረገው። ትናንት 17ኛ ጨዋታው ነው ካሪክ በ4 ወር ከመጣ በኋላ ማለት ነው። 12ቱን ሲያሸንፍ 3 አቻ 2 ሽንፈትን አስተናግዷል። በጣም አስደናቂ ቁጥር ነው እየተመለከትን የምንገኘው። የትናንቱ ጨዋታ ጸጉሩን ላልተቆረጠው ተጫዋች ፌሽታ ነው። ያ ጸጉሩ ከዛሬ ተቆረጥኩ እያለ ጸጉር መቆረጫ ያጣውና ጭንቀት ውስጥ የገባው የማንቸስተር ዩናይትድ ደጋፊ 2 ጨዋታ ብቻ እንዲቀሩ አድርጓል። አሁን ጸጉሬ ፊቴንም አይኔንም እየሸፈነው ነው ያለው። ጺሙን ብቻ ነው የሚቆረጠው። ባይዘይ ሰሞኑን ደግሞ እንደውም እግሩን ተጎርቶ እያየነው ነበር በዊልቸር በትክክል እና ጸጉር በጣም በቃ ሶፊ እንትን ብሎ ከመርዘሙ ብዛት ፊቴንና ሰውነቴን ወይም ጀርባዬን እየሸፈነኝ ስለሆነ እንደዚህ እንደ ከርል እንደ መጠቅለል ነገር እያደረገው ነው፣ ቢያንስ ያጥራል በሚል ማለት ነው። እንደዛ ነገር ግን በጣም ጫካ መስሏል ጸጉሩ ማለት ጺሙ ብቻ ነው። ጺሙን ነው የሚስተካከለው። ጺሙን የታችኛውን ጺሙንና የላይኛውን ጺሙን ያስተካከላል። ጸጉሩ የለም። እና ትናንት በጣም በከፍተኛ ሁኔታ በደስታ ታይቷል። ጸጉሩ ባለ ጸጉራሙ የማንቸስተር ዩናይትድ ደጋፊ ማለት ነው። ምክንያቱም ማንቸስተር ዩናይትድ ቼልሲን አሸንፏል፣ ብሬንፎርድን አሸንፏል፣ ሊቨርፑልን አሸንፏል። ትናንት የቀሩት ሰንደርላንድና ኖቲንግሃም ፎረስት ነው። አሁንም ይቆረጥ ይሆን? አብረን እናየዋለን። ከሰንደርላንድና ከኖቲንግሃም ፎረስት ጋር ያለው እጣ ፈንታ የሚወስነው ይሆናል። ይሳካለታል ወይ እንመለከታለን። በዘንድሮ የእንግሊዝ ፕሪሚየር ሊግ ሶፊ ለማንቸስተር ዩናይትድ ብዙ ጎል ያስቆጠረው ማን ይመስላል? በጣም እኮ የሚገርም ነው። ማጠብቀው ተጫዋች ቤንያሚን ሼሽኮ ነው። 11 ጎል አስቆጥሯል። ቤንያሚን ሼሽኮ ከየትኛውም የማንቸስተር ዩናይትድ ተጫዋቾች በላይ ብዙ ጎል ያስቆጠረ ተጫዋች ግን አይመስልም። 11 ጎል አግብቷል በዘንድሮ የውድድር ዓመት በመጣበት ዓመት። ሁለተኛ ከፍተኛ ግብ አስቆጣሪው ማቲያስ ኩኛ ነው። 9 ጎል ማግባት የቻለ ተጫዋች ነው። ለመጀመሪያ ጊዜ በ10 ዓመት ጊዜ ውስጥ ሶፊ ታይቶ በማይታወቅ በ10 ዓመት ጊዜ ውስጥ ማንቸስተር ዩናይትድ ሊቨርፑልን አንፊልድም ኦልትራፎርድም በሜዳውም ከሜዳው ውጭም በፕሪሚየር ሊጉ በማሸነፍ ማይክል ካሪክ ታሪክ ሰርቷል። በ10 ዓመት ለመጀመሪያ ጊዜ በ10 ዓመት ለመጀመሪያ ታይቶ የማይታወቅ በ10 ዓመት ደርሶ መልስ ማንቸስተር ዩናይትድ አሸንፎ አያውቅም ነበር፣ ግን አደረገው ማይክል ካሪክ። በ10 ዓመት ውስጥ በደርሶ መልስ ማንቸስተር ዩናይትድ ሊቨርፑልን ኮርኩሞታል፣ በሜዳውም ከሜዳውም ውጭ ማለት ነው። እና የትናንቱ የማንቸስተር ዩናይትድ አጠቃላይ ጨዋታና እውነታዎች ይህንን ይመስላሉ። ነገር ግን አንድ ነገር አለመሳካቱ ደግሞ ማንቸስተር ዩናይትዶችንና በተለይ ብሩኖን የሚያስቆጭ አጋጣሚ ይሆናል። ለፍቷል ልጁ። የልፋቱን ዋጋ ሼሽኮ አበላሸበት። ጥሩ ኳስ አሲስት አደረገው፣ ከግብ ጠባቂው ጋር አገናኘው፣ ጎል አገባው ተብሎ ሲታሰብ ተበላሸበት። ግን ያው ኳስ ተመልሶ እንደገና ተቀባብለው በግንባር የሰጠውን ኳስ ውድማን ስለጨረፈው አሲስት ሆኖ ሳይመዘገብለት ቀረ። ያ አሲስት ሆኖ ቢመዘገብለት ወይም ትናንት አንድ አሲስት ቢያስመዘግብ ኖሮ አሁን ከኦዚል ጋር 19 ነበር፣ 20 በመሆን ከቲየሪ ኦንሪ እና ከኬቨን ደብሩነ ጋር እኩል ይሆን ነበር። ዞሮ ዞሮ በዘንድሮ የውድድር ዓመት ብሩኖ ፈርናንዴስ 2 አሲስቶችን ካከናወነ ሪከርዱን ለብቻው ጠቅልሎ የሚይዝ ይሆናል ማለት ነው። አጠቃላይ ነገሮች እነዚህ ናቸው። በዚህ ጨዋታ ላይ አንድ አስደንጋጭ ክስተት ተከስቶ ነበረ ትናንት። ሰር አሌክስ ቻፕማን ፈርጉሰን ጨዋታውን ለመመልከት በኦልትራፎርድ ስቴዲየም የተገኙ ቢሆኑም ነገር ግን በኦልትራፎርድ ስቴዲየም ከተገኙ በኋላ ህመማሟቸው በቀጥታ ወደ ሆስፒታል መሄዳቸውን የመረጃ ምንጮች እየጠቀሱ የሚገኙት አስጊ አይደለም፣ ያን ያህል የሚያሰጋ ሁኔታ እንዳልተፈጠረ እየተነገረን የሚገኘው። ያም ቢሆን ግን ለማንቸስተር ዩናይትዳውያን ትንሽ ድንጋጤን ፈጥሮ ነበረ። በኋላ ላይም ሲዘምሩላቸው ታይቷል።
ጨዋታውን ማሸነፋቸውን ካረጋገጡ በኋላ የማንቸስተር ዩናይትድ ደጋፊዎች በስፋት ሲዘምሩላቸው የተመለከትንበት ሂደት ነው ያየ ነው። እናም ማንቸስተር ዩናይትዳውያን በትንሹም ቢሆን ይሄኛው ነገር በተወሰነ መንገድ ድንጋጤ የፈጠረ ነበረ። አንዳንድ መረጃዎች ወደ ቤት ተመልሰዋል ይላሉ ፈርጉሰን፣ አንዳንድ መረጃዎች ደግሞ የለም በሆስፒታል ናቸው እያሉ ይገኛሉ። ግን ያን ያህል ከባድ ህመም እንዳልሆነ የመረጃ ምንጮች እየጠቀሱ ይገኛሉና ሰርግና ምላሽ ሆኗል ለማንቸስተር ዩናይትዳውያን። ትልቁ እቅዳቸው ዘንድሮ ይሄ ነበረ። ይህንንም እቅድ በትልቁ ያውም ቀድመው በማሳካት ሳይጨናነቁ ረጋ ብለው ሪላክስ አድርገው ማሳካታቸው ለማንቸስተር ዩናይትዳውያን በጣም ትልቅና መልካም ዜና ነው ብለን ማንሳት እንችላለን ግርምዬ።